አንደኛው ጉዳይ በሌሎች ተናጋሪዎችም ተነስቷል፣ ግን አጽንኦት ለመስጠት ነው። ከቀረበው የበጀት ረቂቅ ላይ የደሞዝ ማሻሻያን በተመለከተ የተገለጸ ጉዳይ የለም። ምናልባት 269 ቢሊዮን መጠባበቂያ ይላል። መጠባበቂያ ለደሞዝ ለአበል ተብሎ ተገልጿልና አጠቃላይ የመንግስት ሰራተኛው ደሞዝ ደግሞ ወደ 266 ቢሊዮን ስለሆነ ይሄ ከ269 መጠባበቂያው የደሞዝ ጭማሪን የሚመለከት ጉዳይ አለ ወይ የሚል ነው። ምክንያቱም ክቡር ሚኒስትር እንደሚያውቁት የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ የመንግስት ተቀጣሪዎች ነዋሪዎች ኑሮን መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት። በግልጽ የዳቦ ጥያቄም እየቀረበ ነው። በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለው ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። ስለዚህ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቁ ውስጥ ሳያካትት መምጣቱ አስገርሞኛል እና በዚህ ጉዳይ ማብራሪያ ቢሰጥ ነው። ሁለተኛው በዚህ ዓመት ይጣላሉ ተብሎ በቀጣይ ዓመት ይጣላሉ ተብሎ የታሰቡ አዳዲስ የታክስ አይነቶች አሉ። ባለፈው ዓመት አንዳንዶቻችን እየተቃወምናቸውም ቢሆን የተጣሉ የታክስ አይነቶች በቀጥታ ለኑሮ ውድነትና ለዋጋ ንረት እያጋለጡ እንደሆነ በግልጽ ተመላክቷል። ለምሳሌ በእንስሳት መኖ ላይ የተጣለው የተጨማሪ እሴት ታክስን ይህንን ስንቃወም ነበር እዚህ ምክር ቤት። እንዴት ወደ ዋጋ ንረት ትራንስሌት አረገ፣ ወደ ዋጋ ውድነት ትራንስሌት አረገ ሲባል የሌማት ትሩፋት አለ በሚባልበት ሀገር 1.6 ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል 23 ብር እንዲደርስ አድርጓል። 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ እሴት ታክስና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲዩስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር፣ በጣም ግራ ያጋባኝና ለኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይውላል ይላል ማብራሪያው ላይ። ምን አይነት ጨዋታ ነው ይህ? ማለት በቀላል እኮ ታክሱን አለመሰብሰብ ይቻላል አይደል? ዋጋው እንዳይጨምር እና አመክንዮው ትንሽ ግልጽ አይደለም። ሌላ ጥያቄም ሲያነሱት ነበርና ይገባኛል። መንግስት በተቻለ መጠን ወጪዎቹን በገቢ ለመሸፈን ጥረት እያደረገ እንደሆነ እረዳለሁ። ግን ደግሞ ምንጥላቸው ታክሶች እና ከታክስም በተጨማሪ ታክስ ነክ ያልሆኑ ገቢዎች በርካታ መስሪያ ቤቶች ላይ ከፍተኛ የሆነ ጭማሪ የአገልግሎት ጭማሪ ተደርጓል። እነዚህ ተደራራቢ ታክሶችና የአገልግሎት ክፍያዎች ምን ያክል የማህበረሰባችን የመክፈል አቅም መሰረት ያደረጉ ነው የሚለው ነገር መጠናት አለበት ብዬ አስባለሁ። በዚህ ላይም ክቡር ሚኒስትሩ ማብራሪያ እንዲሰጡ እፈልጋለሁ። ሌላው ጉዳይ ዘንድሮም ልክ እንዳምናና ታቻምናው ሁሉ አዳዲስ የካፒታል ፕሮጀክቶች እንደሌሉና የመንግስት መሰረታዊ ትኩረት የተጀመሩ ፕሮጀክቶችን ማጠናቀቅ ላይ እንደሆነ ተገልጿል። ኦልሞስት 3ኛ ዓመታችን መሰለኛ አሁን ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል። ልክ ነው፣ የተጀመሩ ፕሮጀክቶች ማለቅ አለባቸው። ነገር ግን መንግስት የተጀመሩ ፕሮጀክቶችን በማጠናቀቅ ስም አዳዲስ ፕሮጀክቶችን
መተግበር የሚያቆመው እስከ መቼ ድረስ ነው? አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች፣ መኖሪያ የጋራ መኖሪያ ቤቶች መስራት ምን ጀምረው መቼ ነው? ለነዚህ በቂ በጀት ምን ጀምረውስ መቼ ነው? አንደኛው እሱ ነው። ሁለተኛ ለተጀመሩ ፕሮጀክቶችም ለማስጨረሻ ተብሎ የሚመደበው በጀት በቂ አይደለም። ክቡር ሚኒስትር ከጥቂት ወራት በፊት የቆላና መስኖ ሚኒስትር ሪፖርት እያቀረቡ ነበር ለፓርላማ። በሪፖርታቸው የገለጹት ምንድነው? ለምሳሌ በዚህ ዓመት ቆላና መስኖ ሚኒስትር ያሉ ፕሮጀክቶችን ለመጨረስ 40 ቢሊዮን ብር ያስፈልገኝ ነበር፣ የተመደበልኝ ግን 8 ቢሊዮን ነው ብሎ ነው የገለጸው። ዘንድሮም ካለው የዋጋ ንረት አንጻር 13 ቢሊዮን ነው ለዚህ ሚኒስትር ለምሳሌ የተመደበው። መንገዶቻችን የሀገራችን መንገዶች በከፍተኛ ሁኔታ ያረጁ ናቸው። ከ20 ዓመት በላይ ያገለገሉ ናቸው። እነሱም በአዲስ ስለመስራት ወይም ስለመጠገን ምንም የተያዘ በጀት የለም። ለምሳሌ እኔ የተመረጥኩበት አካባቢ ከደብረ ማርቆስ መራዊና ከመራዊ ጎንደር በሁለት ሎት ከ25 ዓመት በፊት አካባቢ የተገነባ መንገድ ነበር። መንገዱ አርጅቶ ኦልሞስት አገልግሎት መስጠት በማይችልበት ደረጃ ላይ ነው ያለው። ከወልዲያ ከወረታ ወልዲያም በተመሳሳይ መንገድ የሱር ኮንስትራክሽን የሰራው ሽሮ ፈሰስ የሚባል አይነት መንገድ ነበር። ተበላሽቶ ኦልሞስት አገልግሎት መስጠት በማያስችል ደረጃ ነው ያለው። እነዚህን አይነት ትልልቅ አገር አገናኝ መንገዶች፣ የሀገር አቀፍ አውራ ጎዳና መንገዶች በአዲስ የመስራት ወይ ቢያንስ ደረጃቸውን የጠበቀ ጥገና የማድረግ እንኳን በጀት እየተያዘ አይደለም በእነዚህ ዓመታት ውስጥ። እና እስከ መቼ ነው ይሄ ሊቀጥል የሚችለው? ትኩረቶቻችን አዳዲስ መሰረታዊ ለኢኮኖሚ ቫይታል የሆኑ ኢንፍራስትራክቸሮች ላይ ኢንቨስትመንት ማድረግ ምንችለው መቼ ነው የሚለው ሌላው ጥያቄ ነው። የፖሊሲ ጥያቄ በሪፖርቱ በበጀት ረቂቅ ውስጥ በዝርዝር እንደተገለጸው ክቡር ሚኒስትሩም በሰፊው ሲያብራሩት እንደነበረው መንግስት እየተከተለ ያለው ጥብቅ የሆነ የገንዘብ ስርዓት የዋጋ ንረት እንዲቀንስ አድርጓል። በርካታ የማክሮ ኢኮኖሚ የፖሊሲ ዓላማዎችን አሳክቷል የሚል ተገልጿል። የኔ ግምገማ ወይም የኔ ግንዛቤ ከዚያ የተለየ ነው። መንግስት የመኒ ሳፕላይ ሊሚት ማድረጉ ገበያ ውስጥ በከፍተኛ ሁኔታ የጥሬ ገንዘብ እጥረት እንዲከሰት፣ የመኒ ሳፕላይ እጥረት እንዲከሰት አድርጓል። መንግስት የመኒ ሳፕላይ ማጣጣም ያለበት ከዲማንዱ ጋር ነው። ኢኩሊብረም የሆነ ዲማንድና ሳፕላይ ሲኖር ነው ምክንያታዊ ሊባል የሚችለው። ነገር ግን መንግስት ያደረገው ምንድነው? የዋጋ ንረቱ በከፍተኛ ሁኔታ በመናሩ ምክንያት ከገበያ ገንዘቡን ማውጣት፣ ባንኮች ላይ ካፕ በመጣል እንዳያበድሩ በማድረግ አጠቃላይ የገንዘብ እጥረት እንዲከሰት ተደርጎ አንዳንድ ሴክተሮች ኦልሞስት ከጨዋታ ውጭ ሆነዋል። ሪል ስቴት ሴክተሩን ማንሳት እንችላለን። የቤቶች ግንባታ፣ የቤቶች ሽያጭ ተመቷል ኦልሞስት። ይህ ሴክተር ደግሞ ከፍተኛ ኢኮኖሚ አንቀሳቃሽ የነበረ ሴክተር ነው። ስለዚህ ፎር the mere sake of ኢንፍሌሽንን ለመቀነስና ኮንትሮል ለማድረግ ብቻ በከፍተኛ ሁኔታ የመኒ ሳፕላይን በመገደብ የገንዘብ እጥረት እንዲከሰት በማድረግ ብቻ የዋጋ ንረት አንጻራዊ ቅናሽ አሳየ ብሎ መኩራራት ይቻላል ወይ? ኦልሬዲ ለስራ ማስኬጃ ለኢንቨስትመንት የገንዘብ እጥረት ነጋዴው ከፍተኛ እጥረት ገጥሞት ከፍተኛ ችግር ውስጥ እንዲወድቅ ያደረገ የገንዘብ ፖሊሲ ውጤታማ ነው ወይ ተብሎ ሊቆጠር ይችላል ወይ የሚል ነው። ከዚሁ ጋር ተያይዞ የኢንፍሌሽን ጉዳይ የተከበሩ የምክር ቤት አባላት ግርታ ውስጥ ገብተው ያነሷቸው ነገሮች አሉ። በሱ ላይ ለምሳሌ 34% ከነበረበት አሁን 16፣ 15 ወይ 14% ደረሰ ማለት ቤዚራችን ከባለፈው ዓመት ጋር ስናወዳድረው ነው እንጂ በፊት ከነበረው ከመነሻ ዓመቱ ጋር ሲወዳደር አይደለም። ይህ መገለጽ ነበረበት በሪፖርቱም በዚህ በበጀት ማብራሪያውም ላይ።
ለምሳሌ 2014 ላይ 34% ጭማሪ ነበር ሲባል 2017ን ስናይ የ2014 2015 2016 2016 ቤዝ አድርጎ ነው። ስለዚህ እነዚያ ጭማሪዎች አሉ ማለት ነው። አክቹአሊ ከመነሻ ዓመቱ ጋር ቤዚራችን 2010ን ብናረገው በብዙ መቶ እጥፍ ነው የዋጋ ንረቱ የጨመረው ማለት ነውና እነዚህ አይነት ነገሮች ለምክር ቤቱ ግርታ እስኪፈጥሩ ድረስ ተሸፋፍነው መቅረብ የለባቸው፣ በይፋ መገለጽ አለባቸው ነው። ሌላው ከነዳጅ እና ማዳበሪያ ድጎማ ጋር ተነስቶ ማብራሪያ ቀርቧል። ጥያቄ ምንድነው? ይህን ያክል ገንዘብ በብዙ መቶ ቢሊዮን ብር ለነዳጅና ለማዳበሪያ ድጎማ እያደረግን የነዳጅና የማዳበሪያ ዋጋ ግን በየአመቱ እጥፍ ጭማሪዎችን ከማድረግ ሊታደገው አልቻለም። ይሄ ድጎማቸው በዓለም አቀፍ ገበያ ላይ ካየነው የነዳጅም ሆነ የማዳበሪያ ዋጋ ባለፉት 10 ዓመታት የተለየ ዋጋ ጭማሪ የለውም። በእርግጥ አንዳንድ ሰፕላይ ቼን ዲስራፕሽኖች ነበሩ። ያ በሌለበት ሁኔታ መንግስት የውጭ ምንዛሬን በነፃ ገበያ እንዲተገበር ከማድረጉ ጋር ተያይዞ የመጣው ጫና በስጋትም ስናነሳ የነበረው ጫና አሁንም መቋቋም ማንችለው የዋጋ ውድነት የሸቀጦች ዋጋ ውድነት እያደረሰ ነውና እንዴት ነው መቆጣጠር ምንችለው? ቢያንስ እስካሁን የተከሰተው ተከሰተ፣ እስካሁን የተፈጠረው ጉዳት ተፈጠረ። ከዚህ በኋላ ያለውንስ በየአመቱ በጥፍ ሁኔታ የማዳበሪያን የነዳጅንና ሌሎች መሰረታዊ ሸቀጦች እድገትን መቆጣጠር ምንችለው እንዴት ነው የሚለውን ማንሳት ፈልጋለሁ። በመጨረሻ አሁንም ቢሆን ለምሳሌ ለኢኮኖሚ ሴክተሮች፣ ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው ከጠቅላላ በጀቱ አንፃር ሲታይ። ለጸጥታ ዘርፍ የመደብናቸው በጀት ደግሞ በመቶ ቢሊዮኖች ነው። ለመከላከያ፣ ለደህንነት፣ ለፌደራል ፖሊስ ለእንደዚህ። ጥያቄ ምንድነው? ካለፉት ጊዜያቶች ጋር ስናወዳደር ብዙ ሰው ይህ እንደማይመቸው ይገባኛል። የኔ ፓርቲ ውስጥ ያሉ ሰዎች ጨምሮ ካለፉት መንግስት ጋር ከኢህአዴግ ጋር ሳወዳደር እሪ ያሉ የሚጮሁ ሰዎች እንዳሉ አውቃለሁ። ግን ደግሞ ኢህአዴግ ከደርግ ጋር ራሱን ሲያወዳድር እንደነበር ሁሉ ብልጽግናም ከኢህአዴግ ጋር ውጭ ከሌላ ጋር የምናወዳድርበት ቤዝ ስለሌለ ነው። ስለዚህ በኢህአዴግ ልማታዊ ይባል የነበረ መንገድ፣ መብራት፣ እነዚህ ነገሮች ይሰራ የነበረ በጀቱም ለነዛ ከፍተኛ የነበረው አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብነው ያለውና ሴኩሪታይዝድ የሆነ ስቴት አልሆነም ወይ? ይሄ ያን አያሳይም ወይ? ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየረም ወይ ብልጽግና የሚለውን ሁለቱን በንጽጽር ማብራሪያ ቢሰጠኝ ለማለት ነው። በጣም አመሰግናለሁ። ሌላኛው በጀቱ ከኤክስቼንጅ ሬት አንፃር በመታይበት ጊዜ ንጽጽሩ እሱ መሆን ያለበት የኛ ሀገር ከረንሲ ብር ነው። በዛ መሰረት ነው የሚሰራው በጀቱ። ስለዚህ በጀቱ በየአመቱ ከፍተኛ ጭማሪ ነው ያለው። ከፍተኛ ጭማሪ ብቻም ሳይሆን ለልማት ፕሮጀክቶችም የምንመድበው በጀት ከአምናው ማነጻጸር ትችላላችሁ። አሁንም በጣም ከፍተኛ ነው፣ ምንም ጥርጥር የለውም። መደበኛ በጀት በዝቶ አይደለም። እዚህ ላይ በደንብ የተከበረው ምክር ቤት እንዲገነዘብ የምንፈልገው ለዕዳ የምንከፍለው በጀት ከፍተኛ ነው። ዕዳ በመደበኛ ስለሚያዝ ማለት ነው። እየከፈልን ያለነው ዕዳ ደግሞ ባለፉት 15-20 ዓመታት ስንበደራቸው የነበሩ ዕዳዎች ነው። የተከበረው ምክር ቤት እንዲያውቅ አንዱ የሚያስፈልገው አሁን ለምሳሌ በዘንድሮ በጀትም የተካተተ አሁን በቀረበው የሚቀጥለው ዓመት ረቂቅ በጀትም የተካተተው በንግድ ባንክ የመንግስት የልማት ድርጅቶች ተበድረው የተለያዩ ፕሮጀክቶችን ተግባራዊ አድርገዋል በኢትዮጵያ ውስጥ ባለፉት 15-20 ዓመታት። እነዛ ፕሮጀክቶች አልቀው ካሽ ጀነሬት አድርገው መክፈል ስለማይችሉ እና በንግድ ባንክ ባላንስ ሺት ላይ ከፍተኛ ጫና ስለሚያመጣ ቅድም እንደገለጽኩት ከ900 ወደ 900 የሚጠጋ ቢሊዮን ብር ካፒታል ኢንጀክሽንን ጨምሮ የገንዘብ ሚኒስቴር በበጀት አማካኝነት ነው የሚሸፍነው ማለት ነው። ሌላኛው መደበኛ በጀት ላይ ያለው ድጎማ በጀቶች ናቸው። የደጎምነው ነዳጅን ነው፣ ማዳበሪያን ነው፣ የሰራተኛ ደሞዝን ነው፣ ዘይትና ስኳርን ነው፣ መድኃኒትን ነው። የእነዚህ የድጎማ በጀቶችም እጅግ በጣም በመቶዎች ቢሊዮን የሚቆጠር ነው።
ይሄም በመደበኛ ስለሚያዝ መደበኛውን ያሳበጠ ያስመስለዋል። ይሄ ግን መሰረታዊ ልማት ለማስቀጠል የህዝቡንም ተጠቃሚነት ለማረጋገጥ በተለይ ደግሞ የኑሮ ጫናን መቋቋም እንዲችል የተመደበ በጀት ነው። ስለዚህ የካፒታል ብቻዋን አይቶ ሳይሆን ሌሎችም ወጪ አርዕስቶች ምንድናቸው ብሎ ማየት ያስፈልጋል ማለት ነው። እጅግ በጣም ጤናማ የህብረተሰብን ተጠቃሚነት የሚያረጋግጥ በተለይ ለደሃው ህብረተሰብ ተጠቃሚነት ከፍተኛ ትኩረት የሰጠ በጀት ነው። ይሄ ዓለም አቀፍ የልማት አጋሮችም አፋቸውን ሞልቶ የሚመሰክሩት ነው። ባይዘ በእኛ እንደ ገንዘብ ሚኒስቴር ወይም የፌዴራል መንግስቱ የሚናገረው ብቻ አይደለም። በቅርቡም IMF የግምገማ ቡድን 3ኛውን ግምገማ አጠናቋል። ሪፎርሙም በጣም ጥሩ በሆነ መልኩ የተተገበረ ነው የሚገኘው። ውጤቱም በጣም ጥሩ ነው። በተለይ ደግሞ ህብረተሰብ ላይ ሊያመጣ የሚችለውን ጫና ከመቋቋም አንጻር የኢትዮጵያ መንግስት በከፍተኛ ደረጃ እየሰራ ያለና ይሄም ውጤት እያመጣ ያለ መሆኑ በየትኛውም የኢኮኖሚ መመዘኛ ማረጋገጥ ይቻላል ማለት ነው። ማንኛውም ኢምፖርታንት አይተምስ ኤክስቼንጅ ሬቱ በገበያ መወሰን ከጀመረ ማግስት ጀምሮ በእጥፍ ጨምሯል። ወደ ህብረተሰቡ ግን በዛ ደረጃ አልተላለፈም። አብዛኛውን አብዞርብ ያደረገው የፌዴራል መንግስቱ ነው። ስለዚህ ይሄ ለምን ሆነ? የኢንፍሌሽን ጫና በህዝቡ ላይ እንዳያመጣ ለማድረግ ነው። ያ ማለት ግን የ100 ብር የነበረ ዕቃ አሁን ከሪፎርሙ በኋላ 95 ነው እያልን አይደለም ያለ ነው። የኢንፍሌሽን የእድገት ሬቱ ነው የቀነሰው እና በዚህ ረገድ በየትኛውም የኢኮኖሚ መመዘኛ የኢንፍሌሽን እድገት ሬቱ እየቀነሰ ነው የሚገኘው። የኢትዮጵያ ስታቲስቲክስ ኤጀንሲም ከፍተኛ አቅም ያለው የተመሰከረለትና ተአማኒ ነው መረጃው። ምንም በዛ ደረጃ የሚያጠራጥር ነገር የለውም። ይሄ ደግሞ የኢንፍሌሽን ፊገር አግሪጌት ፊገር ነው፣ አጠቃላይ ፊገር ነው። በእያንዳንዱ ቀን አንድ አይተም አይደለም፣ የሁሉም አይተሞች ድምር ነው። የምግብ ነክም ምግብ ያልሆኑ ድምር ነውና ትረንዱ የአጠቃላይ የኢንፍሌሽን እድገት ትረንድ እየቀነሰ ያለ መሆኑ በተጨባጭ የኢኮኖሚ መመዘኛ እየቀነሰ መሆኑ አፋችንን ሞልተን መናገር እንችላለን። ሌላኛው የገቢ ማሳደግ ላይ በስፋት መሰራት አለበት። እዚህ ላይ በቀጣይ በስፋት ያው አጠናክረን መቀጠል ነው። በሚቀጥሉት 3-4 ዓመታት በየአመቱ ቢያንስ 1% ፖይንት የታክስ ጂዲፒ ሬሾ ማሳደግ ይኖርብናል። ይሄኛው ሪፎርማችን ትልቁ የሚያንጠለጥለው እዚህ ላይ ነው። ረቨኒው ማሳደግ ግዴታ ነው የሚሆነው። የተከበረው ምክር ቤትም እዚህ ላይ ትኩረት ማድረግ አለበት። በኢኮኖሚ እድገታችን ልክ ገቢ እየሰበሰብን አይደለንም። ስለዚህ በተወሰኑ ግብር ከፋዮች ላይ ጫና መብዛት የለበትም የተባለው ኮመንት ትክክለኛና ተገቢ ቢሆንም ታክስ ቤዙን የማስፋት የታክስ አስተዳደርን በማዘመንና በማሳደግ ታክስ የመሰብሰብ አቅማችን በከፍተኛ ደረጃ ማደግ አለበት። ታክስ የመሰብሰብ አቅማችን በከፍተኛ ደረጃ ካላደገ ቅድም ስታነሱ የነበረው የልማት ጥያቄዎችን ለመፍታትም አቅም አይኖርንም ማለት ነው። ይሄ ነገር ደግሞ ታክስ መሰብሰብ እጅግ በጣም ከፍተኛ ታሪካዊ ወቅት ላይ ነው የምንገኘው። ለምን ቢባል የገባንበት የማክሮ ኢኮኖሚክ ሪፎርም ትልቅ ኃላፊነት መንግስት ላይ የሚጥል ነው። አንደኛ የምንዛሬ ተመን በገበያ እንዲወሰንና በዛው መሰረት ተወስኖ እንዲቀጥል ነው የሚደረገው። ሁለተኛ የሞኔታሪ ፖሊሲው ዘመናዊ ተደርጎ ደረጃ በደረጃ በገበያ በሚወሰን የኢንትረስት ሬት እንዲወሰን አድርገናል። ያ ማለት ነው መንግስት በጀት ዴፊሲትን በብሔራዊ ባንክ ቀጥተኛ ብድር ተበድሮ ፋይናንስ አያደርግም ማለት ነው። ካሁን በኋላ ዜሮ ነው። ኦቨርድራፍት ፋሲሊቲ ብቻ ነው በወራቶች መካከል የሚጠቀመው ማለት ነው። ይሄ ማለት እንደ ከዚህ በፊቱ ብርን በማተም በብሔራዊ ባንክ በኩል ለመንግስት በማበደር በጀት ዴፊሲታችን አናሟላም ማለት ነው። ይሄ ምን ያስገድዳል? መንግስትን ወጪ ከገቢ ጋር እንዲመጣጠን ያስገድዳል ማለት ነው። ስለዚህ የልማት ፍላጎቻችንን ለማሳካት ገቢ ማሳደግ ላይ በተለይ ደግሞ የአገር ውስጥ ገቢ ማሳደግ ላይ በከፍተኛ ደረጃ መስራት ይኖርብናል ማለት ነው። የከስተም ገቢም ሆነ የአገር ውስጥ ገቢ የማሳደጉ ስራ የሪፎርሙ ስኬት በዚህ ላይ ተመስርቶ የሚታይ መሆኑ በደንብ ያስፈልጋል ማለት ነው። ሌላኛውም ቢሆን ከገበያም ጭምር ከተሰበሰበው ቁጠባ እንደ ገንዘብ ሚኒስቴር ዴፊሲት ፋይናንስ ለማድረግ የምንበደረው ብድር እንደ ከዚህ በፊቱ ርካሽ አይደለም፣ ውድ ነው። ኮስት ኦፍ ቦሮዊንግ በመንግስት ላይ ጨምረዋል ማለት ነው። ኮስት ኦፍ ቦሮዊንግ በመንግስት ላይ ሲጨምር የዕዳ ክፍያ በጀት ይጨምራል ማለት ነው በየአመቱ።
እንዲያውም የማክሮ ኢኮኖሚ ሪፎርሙ አንድ ትልቅ ያሳካው ነገር ከልማት አጋሮች ተበድረን የነበረው ብድር በተለይ የባይላተራል ብድሮቹ በዕዳ ሽግሽግ አማካኝነት እፎይታ አግኝተናል። አንደኛ ባለፉት 2 ዓመታት የኢንተሪም ዴት ሰስፔንሽን ማግኘታችን የዕዳ ክፍያችን ላይ የነበረውን ጫና ቀንሶልናል። ከሚቀጥለው ዓመት ጀምሮ ደግሞ የዚህ የዴት ሪስትራክቸሪንጉ ሙሉ ለሙሉ ተግባራዊ የሚደረግበት ዓመት ነው። ስለዚህ የመጀመሪያ ዓመት መክፈልም እንጀምራለን። እፎይታም እስከ 3.5 ቢሊዮን ዶላር በቀጣይ ዓመታት ያገኘንበት ነው። ይሄ ሪፎርሙ ይሄን ባያሳካ ኖሮ የዕዳ ጫናው በከፍተኛ ደረጃ ያድግ ነበር ማለት ነው። ስለዚህ ባለፉት 7 ዓመታት የፌዴራል መንግስቱ የወረሰውን ማክሮ ኢምባላንስ በጦርነቱ የመጣውን ጫና በዓለም አቀፍ ጦርነት ዩክሬን አካባቢ የነበረውን ጫናዎች ጭምር ተቋቁሞ ፈጣን እድገትን አረጋግጦ የማክሮ ኢምባላንስንም ደረጃ ደረጃ ለመፍታት ከፍተኛ ጥረት እያደረገ ያለበት ሁኔታ ነው ያለው። ይሄን በጀት በዛ ማቀፍ ነው መታየት አለበት ማለት ነው። ነዳጅ ላይ የተጣለ አዲስ ታክስ አይደለም ያለው፣ የነበረ ታክስ ነው። በፊት ተሰብስቦ ለነዳጅ ድጎማ እዛው ቀጥታ ለነዳጅ ድርጅት ነበር የሚውለው። ከበጀት ትራንስፓረንሲ አንጻር ግልጽነት እንዲኖረው ነው የተደረገው። በበጀት መጥቶ ተመልሶ ወደ ነዳጅ ድጎማ በኤክስቼንጅ ሬት ለውጡ ምክንያት የመጣውን ብቻ አይደለም ባይዘው ነዳጅ የተደጎመ ያለው። ከዚህ በፊት ሲደረጉ የነበሩ የነዳጅ ድጎማዎች የአካውንቲንግ ድጎማ ነው። ክሌም ኦን ዘ ገቨርንመንት ተብሎ ተሰብሳቢ ተብሎ ስለሚመዘገብ ነው። ምንገዛው በአመት ብድር በ9 ወር በ6 ወር ስለሆነ ለነዳጅ ኩባንያዎቹ ምንከፍለው ብር ዘግይቶ ስለምንከፍል ነው እስካሁን ጫናውን መቋቋም የቻልነው። የአሁኑ ድጎማ ግን ይለያል። ካሽ ነው የምንደጉመው። በበጀት ቀርቦ ምክር ቤቱ አጽድቆት ነው የምንደጉመው። ፕላስ ደግሞ የሚቀጥለው ዓመት የነዳጅ ድጎማ ደግሞ ያው በዚህ መልኩ መቀጠል የለበትም። ታርጌትድ መሆን አለበት። በተቀመጠለት የማክሮ ኢኮኖሚክ ቅደም ተከተል መሰረት በመንግስት ላይ ያለው ጫና እየቀነሰ መምጣት ይኖርበታል። ይሄም ሆኖ ግን ሌጋሲው አለ ማለት ነው። ከዚህ በፊት በመንግስት ላይ ተሰብሳቢ ተብሎ የተመዘገበውም ክሌም ኦን ዘ ገቨርንመንት ስለሆነ ያ በበጀት እያሳወጅን በቀጣይ የምንከፍልበት አሰራር ይኖራል ማለት ነው። ስለዚህ ይሄ ታክሶቹ የነበሩ ናቸው በሙሉ እንዲሰበሰቡ ይደረጉና በበጀት በኩል ታይተው ተመልሰው በፊት ሲያገለግሉት ወደ ነበረበት ስራ ይሄዳሉ። የበጀት ትራንስፓረንሲን ከማሳደግ አንጻር የማክሮ ኢኮኖሚ ሪፎርሙን ተከትሎ የተደረገ መሆኑን ያደርጋል። ሌላኛው ሞኔታሪ ፖሊሲ ላይ የተነሳ ጉዳይ ነው። የሞኔታሪ ፖሊሲው እና የፊስካል ፖሊሲው አንደኛ ከብሔራዊ ባንክ መንግስት ቀጣ ብድር አለመበደሩ በዚህ ታሪካዊ ነው። ለመጀመሪያ ጊዜ በቅርብ ጊዜ ታሪክ ማለት ነው ምንም አይነት የቀጣ ብድር ከብሔራዊ ባንክ ሳንወስድ አመቱን የጨረስን ነው። ይሄ ደግሞ አግሪጌት ዲማንዱን በመቆጣጠር ረገድ ያግዛል። ግልጽ እኮ ነው። ብዙ ሀገሮች እኮ የመኒ ሳፕላይ የሚጨምርበት ዋና ምክንያት መንግስት ከብሔራዊ ባንክ ስለሚበደር ነው። መንግስት ከብሔራዊ ባንክ አልተበደረም ማለት በመንግስት በጀት ዴፊሲት ፋይናንሲንግ አማካኝነት አዲስ ገንዘብ ብር ታትሞ ኢኮኖሚ ውስጥ አልገባም ማለት ነው። ይሄ የቤዝ መኒውን ኮንስትሬን ያደርጋል፣ አግሪጌት ዲማንዱንም ኮንስትሬን ያደርጋል። በጣም ከሪፎርሙ አንጻር እጅግ በጣም ተፈላጊ ነገር ነው። ሁለተኛ መንግስት በትሬጀሪ ቢል እና በትሬጀሪ ቦንድ የሚበደራቸው ብድሮች የመበደሪያ ዋጋው ጨምሯል። ኮስት ኦፍ ቦሮይንግ እንደ ከዚህ በፊቱ መንግስት ስለሆነ ያቋቋማቸው የፋይናንሻል ኢንስቲትዩሽኖች ስላሉ ከሞኔታሪ ፖሊሲ ሬቱ የተለየ ነገር አያደርግም። ጥንቃቄ የተሞላበት ነው። ይሄም አዲሱ የሞኔታሪ ፖሊሲም ኢንስትሩመንት አካል ነው። ይሄም በመሆኑ በአግሪጌት ዲማንዱ ላይ ሪሌቲቭሊ ጫና እንዳይፈጠር ያደርጋል። መንግስትንም ኮንስትሬን ያደርጋል ማለት ነው። ሌላኛው የሞኔታሪ ፖሊሲ ራሱ አጠቃላይ አግሪጌት ዲማንዱ የመኒ ሳፕላዩ ከኢኮኖሚ እድገት ጋር እንዲጣጣም መደረጉ ብሔራዊ ባንክ በሚሰራቸው ቀጥተኛና ቀጥተኛ ያልሆኑ ነገሮች የመኒ ሳፕላይ ላይ ኮንስትሬን መደረጉ ጠቃሚ ነው። ይሄ ኤክስቼንጅ ሬቱ እንዲረጋጋ ያደርጋል። ኢንፍሌሽን ለመቆጣጠር በጣም አግዘዋል። ስለዚህ ይሄ ደግሞ የሚፈለግ ነው። ወደ አዲስ እኮ የማክሮ ኢኮኖሚ ማዕቀፍ ነው የገባ ነው።
የተከበረው ምክር ቤት በጣም ማጠን ያለበት የገባንበት የማክሮ ኢኮኖሚ ሪፎርም አዲስ ጉዳይ ነው። ስለዚህ መንግስትም እንደከዚህ በፊቱ መንግስት ስለሆነ እንደ ልብ ከብሔራዊ ባንክ ተበድሮ የሚሄድበት አሰራርም የለም። ኢንፍሌሽን መቆጣጠር አለበት። ባላንስ ኦፍ ፔመንት ሰስቴናቢሊቲውን የተረጋጋ ማድረግ ይኖርብናል። ኤክስቼንጅ ሬቱ ቮላታይል እንዳይሆን መቆጣጠር ያስፈልጋል። ይሄ ደግሞ የሚደረግበት አንዱ ኢንስትሩመንት አግሪጌት ዲማንዱን ከኢኮኖሚ እድገቱ ጋር ኮንሲስተንት እንዲሆን በማድረግ ነው። ውጤታማ ነው ሞኔታሪ ፖሊሲው እጅግ በጣም ውጤታማ ነው። በዚህ መሀል የተወሰነ የብድር አቅርቦት ላይ ሪሊስት ምንድነው የቤቶች ግንባታ ላይ ይውል የነበረ ገንዘብ መጠን ተገድቦ ከሆነ ባንኮች የሚሰጡት አጠቃላይ ብድርም አድገዋል። ባንኮች ለግሉ ዘርፍ የሚሰጡትም አጠቃላይ አድገዋል። ምንም ጥርጥር የለውም። ስለዚህ በዚህ ረገድ ሆሊስቲክ በሆነ እይታ ማየት ተገቢ ነው የሚለውን ያስፈልጋል ማለት ነው። ይሄ ፖሊሲ ደግሞ ተጠናክሮ ነው መቀጠል አለበት። ለምን አሁን የውጭ ምንዛሬ ተመኑ ዋጋ በገበያ ነው የሚወሰነው። በገበያ ስለሚወሰን አግሪጌት ዲማንዱን ኢንኮንሲስተንት ዊዝ ዛት ፖሊሲ አብሮ መሄድ ይኖርበታል ማለት ነው። ይህንን የተናበበ ፖሊሲ የምንለው ከዚህ ጋር ተገናኝቶ መታየት ይኖርበታል የሚለውን ማየት ያስፈልጋል። ሌላኛው የነዳጅ ላይ የዋጋ ጭማሪ ያደረግነውና የዓለም አቀፍ ዋጋ መካከል ከፍተኛ ልዩነት ነው ያለው። ኤክስቼንጅ ሬቱ እንዳለ አልተላለፈም። ስለዚህ መንግስት ነው አብዛኛውን የተሸከመው የሚለውን ማሰብ ያስፈልጋል። ይሄው የተከበረው ምክር ቤት ነው ያጸደቀው። የማዳበሪያ ድጎማ እኮ አጽድቃችሁታል። በተጨማሪ በጀትነት የታወጀው እሱ ነው። ስለዚህ ይሄ መደረጉ በህብረተሰብ ላይ ይመጣውን የሆነውን በነዳጅ ዋጋ መጨመር ምክንያት ሊመጣ የነበረውን ጫና በመቀነስ ነገር በጣም አግዟል። ስለዚህ የማዳበሪያም እንደዛው ነው። ታርጌትድ መሆን አለበት የሚል ጥያቄ ተነስተዋል። እንግዲህ አብዛኛው ስሞል ሆልደር አግሪካልቸር ነው ኢትዮጵያ ውስጥ ያለው። በእነሱ መካከል ታርጌት ማድረግ ሊከብድ ይችላል። በገጠሩ እንዳለ አንድ ወጥ ነው መደረግ ያለበት። በዚህ መሀል የኮመርሻል ፋርሞች የሚጠቀሙ ካሉ አጥንቶ ማየት ይቻላል። በአብዛኛው የማዳበሪያ ድጎማ የታርጌቲንግ ችግር ያለበት ተደርጎ አይወሰድም። በገጠሩ ያለው አብዛኛው ህዝባችን የስሞል ሆልደር አግሪካልቸር ስለሆነ የዚህ ተጠቃሚ መሆኑ ከፍትሃዊነትም አንጻር የአጠቃላይ ኢንፍሌሽንን ከመቆጣጠር አንጻር በጣም አግዟል። ሌላኛው የምርት ዘርፍ ላይ የመጣው ለውጥ ነው። ግብርና ባያድግ ኖሮ አሁን ባደገው ልክ የማዕድን ዘርፍ ላይ የሰራናቸው ስራዎች ውጤታማ ባይሆን ኖሮ የዲጂታላይዜሽን የኢንዱስትሪ ላይ ደግሞ የምርታማነት አቅም የካፓሲቲ በኢትዮጵያ ታምርት እንቅስቃሴ ይሄ ሁላ የምርት አቅም መጨመር ባይኖር ኖሮ ለኤክስፖርታችንም በቂ ምርት አይኖርም ነበር። ፕላስ ደግሞ በኢንፍሌሽን ላይም ጫና ያመጣ ነበር። ስለዚህ ኢንፍሌሽን እድገቱ የቀነሰበት ምክንያት የነዚህ የሁላ ሪፎርሞች የሪል ሴክተሩም ውጤት የሪፎርሙም ውጤት በንግድ ሚኒስቴር በኩል የሚሰራው የንግድ ስርዓትን የመቆጣጠር ጉዳይም የጋራ ውጤት ተደርጎ መታየት ይኖርበታል። የጸጥታ ሴክተር በጀት ብዙ አይደለም፣ የሚያስፈልገውም ልክ አይደለም የተመደበላቸው። ከልማት ፕሮጀክቶች በጀት ከተመደበው አንጻር ሲታይ በምንም ተአምር አይነጻጸርም፣ ዝቅተኛ ነው። ከአመት ዓመት ጭማሪያቸው በጣም ዝቅተኛ ነው። ምንም እዚህ በምን መልኩ እንደተነሳም አይገባኝም። በጣም ዝቅተኛ ነው። የቋሚ ኮሚቴው በዝርዝር ያዋል። እንደውም ኢትዮጵያ ለጸጥታ ሴክተር የምታወጣው በጀት ከሌሎች አገሮች ጋር በሚታይበት ጊዜ እጅግ በጣም ዝቅተኛ ነው። ከጂዲፒ በሚታይበት ጊዜ ከአጠቃላይ በጀቱን በሚታይበት ጊዜ ማለት ነው። አብዛኛው በጀት እኮ ለዕዳ ክፍያና ለድጎማ እና ለካፒታል በጀት ነው እየዋለ ያለው። መደበኛ ወጪም ኮንስትሬንድ ነው። መደበኛ ወጪም በጣም ኮንስትሬንድ ነው። የካፒታል ፕሮጀክቶችን ከአመት ዓመት ኢን አብሶሉት ተርምስ በጀት በተጨማሪነት መመደብ የተቻለው እነዛን ዘርፎች ኮንስትሬን በማድረጋችን ነው። ስለዚህ ለጸጥታ ሴክተር የተለየ የተመደበ ነገር የለም። አገራዊ ሰላማዊ ሁኔታም ተጠናክሮ እንደሚቀጥል ነው ታሳቢ የተደረገው ማለት ነው በበጀቱ። በዚህ ረገድ የሚታይ ነገር የለም።